ፕሪቶሪያ ፍቱን መድኃኒት ነው። ቅድም እንዳልኩት አሸንፈን ሰላሙ ይሻላል ብለን ነው የተፈራረምነው። ፕሪቶሪያ ፕራይመሪሊ ለፌዴራል መንግስት የሰጠው ግዴታ መብራት፣ ቴሌኮም፣ አየር፣ በጀት ድጋፍ፣ ባንክ፣ ሰርቪስ ትግራይ ይፈጠር ነው። 100% መልሰናል። 100% ከዛ በላይ በዛ ሳይድ የታጠቀ ይፍታ፣ የተፈናቀለ ይመለስ ነው። ከፊሉ መጥቷል፣ ከፊል ይቀራል። አሁንም እዛ ላለው ኃይል የኔ መልእክት ህዝቡ ወደ ቤቱ ይግባ፣ ወደ ቀዬ ይግባ፣ ስራውን ይስራ። እኛ ፖለቲካዊ እንጨቃጨቅ ስለ ቀለሙ ጉዳይ ህዝብ እያሰቃየን አይሁን የሚል ነው። ትግራይውን አንጻራዊ ሰላም አለ። እንደምታስታውሱት ከህዝብ ጋር ውይይት አድርጌያለሁ። እኔ ከተለያዩ ወረዳ መጥተው ተወያይተዋል። የሀገር ሽማግሌዎች፣ የፖለቲካ ሰዎች ብዙ ስብሰባ አድርጌያለሁ። የትግራይ ህዝብ ሰላም፣ ልማት ይፈልጋል። የትግራይ ህዝብ አሁን ካለበት ውጥንቅጥና አረንቋ የሚያወጣው እንደ ሌሎች አካባቢዎች ራሱ ተግቶ ለፍቶ መልማት ይፈልጋል። የትግራይ ህዝብ ከሌሎች ወንድም ኢትዮጵያውያን ጋር በሰላም መኖር ይፈልጋል። ታዲያ ችግሩ ምንድነው ያላችሁ እንደሆነ ይሄ ስልጡን ፖለቲካ የሚያቅ የታገለ ያታገለ ህዝብ መድረክ እንጂ ተዋናይ መሆን አልቻለም። በፖለቲካ አውድ ውስጥ መድረክ እንጂ ተዋናይ መሆን አልቻለም። መድረክ ይጫወቱበታል እንጂ አይጫወትም። የትግራይ ህዝብ ከመድረክነት ወጥቶ የፖለቲካ ተዋናይ ለመሆን ራሱን በአዲስ ቲንኪንግ መቃኘት አለበት። ሁል ጊዜ በአንድ አይነት አስተሳሰብ የምንቆይ ከሆነ ብዙ ነገር ሉዝ እናደርጋለን። ድሮ አባባል ነው፣ አሁን ግን ይታያል እኮ። መቀሌ ባለፉት በ3 ዓመታት እንደ አዲስ አበባ፣ እንደ ባህር ዳር፣ እንደ ድሬዳዋ፣ እንደ ጅጅጋ ተሰርታ ቢሆን ምን እንደምታስቡት? ሁሉም እኩል ገቢ ያለው እኩል ድጋፍ አለው። ሐሳብ ከሌለ ግን ጊዜ ካልሰጠን ግን ልማት አይሰራም። እና የትግራይ ህዝብ በቀጣይነት የፖለቲካ መድረክ ሳይሆን ተዋናይ እንዲሆን መደገፍ ያለበት ይመስለኛል። እዛ አካባቢ ላለው ኃይል በጣም ቀለል ባለ መንገድ መልሴ አንድ አርሶ አደር በሐምሌ ዶፍ ዝናብ ብቻ ሳይሆን መብረቅ እየጣለ ዝናቡና መብረቁ ከማሳው ያላስቀረውን ገበሬ መስከረም ላይ ወፍ ጮኻለችና ወፍ ስለምትጮህ አልወጣም ወደ ማሳ አይሄድም ብሎ የሚፈራ ገበሬ አይኖርም። ዶፍ ደፍሮ መብረቅ ደፍሮ የወፍ ጩኸት ሲሆን እንደ ሙዚቃ ያየው ይሆናል እንጂ የወፍ ጩኸትን ፈርቶ ከማሳው አይከለከልም፣ አይቀርም። የዚህ መንግስት ታሪክ ይኸው ነው። አሁን ያለው ድምፅ እንደ ወፍ ድምፅ ነው። ዝናቡ መብረቁን አልፈነዋል። ማንኛውም መጠነኛ ትንኮሳዎች እንደ ወፍ ድምፅ ከማስተናገድ ያለፈ ድካም አይኖርብንምና መሰብሰብ ጥሩ ይሆናል።